ጉድ በል ጎንደር ማለት አሁን ነው እንግዲህ ቁጠሩ። 1 2 3 ከፍቅር ጋር የነበሩ ወንዶች 4 5 ወይ ጉድ! ይኸኛው 6ኛው ነው። ከዛ ይቀጥላል 7 እያለ ይቀጥላል። አብርሽ 8ኛ ነው። እና ሴቶቹ እንደምታዩቸው በቃ አደባባይ ላይ ለንግድ ቀርበዋል። ይህንን ነገር መቼ መሰላችሁ ያየሁትኝ? ቱርክ ላይ ፊልም አይታችሁ ከሆነ ሴቶቹ የሴት ንግድ ይነገድ ነበረ እና አንዳንዶቹ ፈልገው ታውቀውት ይገባሉ። አንዳንዶቹ ደግሞ ተገደው ሌላ ስራ እናስገባችሁ ብለው ከሆነ ሰፈር ወደ ሌላ ሰፈር ይወስዷቸውና በቃ እስረኛ አድርገዋቸው በቃ እንደዚህ ወንዶች ሲፈልጉ በግዴታ አብረው እነሱ ጋር እንዲያድሩ ምናምን ይደረጋል። ሰው እዚህ ኢትዮጵያ ውስጥም እንግዲህ የዛ ተቃራኒው ግን ደግሞ በቃ በፈቃዳቸው በፍላጎታቸው ወጣው እንግዲህ እንደዚህ እየሆኑ ነው ያሉት። እና ሩታንም እናውራ ከተባለ ስለ ሩታም አብራቸው የነበረችው በእርግጥ ሩታ እውነት ለመናገር አብዛኞቹ ውሸት ናቸው። ከአብርሽ ጋር ነው ሬድ ነገር የነበረው። አብርሽም እንግዲህ ቢቆጠሩ ከ8 በላይ ይሆናሉ በነገራችን ላይ እና እንግዲህ ሄርሜላ እስካሁን 1 ነው እያየን እየሰማን የምንገኘው። ለወደፊት እንግዲህ ትቀጥላለች። ምክንያቱም ከአህያ ጋር የዋለች ጊደር ፈስታ አብረዋለች ይባላል እና አብሯችሁ አዋዋላችሁን ነው የምትመስሉት እናንተ ኑሯችሁን ነው የምትመስሉት። ባጠገባችሁ በዙሪያችሁ ያለውን ሰው ነው የምትመስሉት እና በቃ አንዱ ከጠፋ ሁሉም ነው የሚጠፋው። በቃ ያ ነገር ፋሽን ይመስለዋል። ያ ነገር በቃ የሆነ ጀብድ ይመስለዋል። ያ ነገር የሆነ እንዴት ልበላችሁ የሆነ መታወቂያ ይመስለዋል ምናምን ነገር እና ይህንን ነገር ያለ ምክንያት አይደለም ያመጣሁት። በነገራችን ላይ በምክንያት ነው ያመጣሁት። ሴቶቹ በቃ እንግዲህ አደባባይ ላይ ወጣው ለጨረታ ቀርበዋል። አብርሽ እንግዲህ ዋና ተጫራቹ ሰውዬ ነው። በቃ ባለ ሀብት ነው። በቃ ዝነኛ ነው። እኔ በጣም የገረመኝ ነገር ትናንትና ቪዲዮ በደንብ መስራት አልቻልኩም። ያው የሚረብሽም ድምጽ ስለነበረ እናንተን ዲስተርብ የሚያደርግ ነገር አልፈልግም። ብዙ ሳላወራ ሀሳቤን ሳልጨርስ ነው ቪዲዮውን የጨረስኩት። እስኪ ከፍቅር ጋር ተመልካችስ ምን ይላል የሚለውንም ነገር ለመታዘብ ምናምን ብዙ ሀሳብ አልሰጠውም ነበር። ዛሬ ላይ በደንብ ተንተን አድርጌ ነው ላስረዳችሁ ወይም ደግሞ ሀሳብ ልሰጥበት የመጣሁትና አብዛኛውን የቡታጅራ ዩቲዩበሮች እኔ ጤነኛ ሰው አይታየኝም። አብዛኛውን ማለቴ ነው። ያው ሁሉም ባይባልም ሁሉን ማለት አትችሉም እንዴ እናቱ የመረቀችው ነው አለ እና መለላችሁ ፈልጌ ነው። አብዛኞቹ ኑሯቸው ህይወታቸው ሁሉ የውሸት ነው። አንዳንዶቹ ደግሞ ኑሯቸው ልክ እንደ ዩቲዩብ ላይ እንደሚለቀቀው ሆኖ እናገኘዋለን እና የተጎሳቆለ አንድ ሰው ቁም ነገር ያለው ሰው የለም። በቁም ነገር ትዳር ይዞ በቁም ነገር ወልዶ በቁም ነገር ቤተሰብ መስርቶ በቁም ነገር ፍቅርን፣ ትዳርን፣ ኑሮን፣ ህይወትን ሲያስተምር አላየውም። በዛው በተቃራኒው ሴቷ ወንድ በመቀያየር ወንድየው ሴት በመቀያየር ሴቷ ወንድ በቃ እንደዛ ነው እያየው የምገኘው። ፍቅር እዚህ ጋር በቃ ምንም ፍቅር የሚባል ነገር እንደሌለ ዓለም ላይም ኢትዮጵያ ውስጥ ምንም ፍቅር የሚባል ነገር እንደሌለ ባጭሩ እያስተማሩ ነው ያሉት ብዬ አስባለሁ። እና አብርሽና ፍቅር እንግዲህ ከረዥም ዓመት በኋላ እንደዛ አስለቅሶ እንደዛ መከራዋን አብልቶ እንደዛ ፈርጭቃ አስበልቷት እንደዛ የምሬ ነው ቅስሟን ሰባብሮ ዛሬ ላይ የመጀመሪያ እያለች መጣችና እኔ ፍቅርን አልጠላት። እኔ በግል ደረጃ እግዚአብሔር ምስክሬን ይኸው መቤቴን ነው የምላችሁ እናቴን ይንሳኝ የምሬን ነው። ለፍቅርም ለአብርሽም ለሩታም ለሄርሜላም ለሁሉም ዩቲዩበሮች በግል ጸብ የለብኝም፣ በግል ክፋት የለብኝም፣ በግል መልካም የሆነ እንጂ መጥፎ አስተሳሰብ የለኝም። ግን እንደ ቪዲዮ ሀሳብ ስጪ። አንዳንዶቻችሁ ያጠፍቶች ነው ድራማ ነው እኮ ምናምን ብላችሁ ትናገራላችሁ። ድራማ አለመሆኑን እኮ ብዙዎቹ አውቀው ይህንን ቪዲዮ እየተከታተሉ ያሉ ሰዎች አሉ። እኔ ስለነዛ ስለምጨነቅ አሁን ድራማ ነው እያልኩኝ በወራ ማንም አይሰማኝም። ሶ እኔ ቪዲዮ በተለቀቀው መሰረት ነው ሀሳብ ልሰጥ የምችለውና ፍቅርን ጠልቻት ሳይሆን እንደዛ እንደ ሸንኮራ መጦ ጣላት። ከዛ ደግሞ ሩታ ጋር መጣ። ሩታንም እንደፈለገ መጠጥ አድርጎ እንደ ሸንኮራ መጦ ጨምቆ በልቶ በቃ ጣላት ማለት ነው። ከዛስ ሄርሜላ መጣች። የሄርሜላ ጉዞስ የሄርሜላ የህይወት ማለት አያስጨንቃችሁም ወይ? እኔ የምሬን ነው ምላችሁ። መድኃኒዓለምን ከባሌ ጋር ከመገናኘቴ በፊት ከወንድ ልጅ ጋር ጓደኛ ልሆን እችላለሁ ግን ወንዶች የሚያደርጉት ነገር ለኔ ጥንቃቄ እንዲሆነኝ ከሌሎች ወንዶች እንድጠበቅ ከሌሎች ወንዶች እንድጠነቀቅ አድርጎኝ ኑር ያለው ከባሌ ውጭ ማንንም ወንድ አይቼም እንዲህ ተገናኝቼም እንደዚህ ኢቭን በስርዓት ተሳስሜ እንኳን አላቅም ነበርና ክብሬን ጠብቄ የኖርኩ ሴት ነኝ። ስለኔ ከጠየቃችሁ ማለት ነው። ማን ጠየቀሽ እንዳትሉ፣ ግን ሴት እንደዛ ነው መሆን ያለባት ብዬ ስለማምን ነው። ግን አብዛኛውን
ዩቲዩበሮች ልበላችሁ እዛም እዚህም ገባ ወጣ ነው የሚሉት። ኢቨን ሃይማኖት አይመርጡ፣ መድኃኒዓለም ነው የምላችሁ፣ ሃይማኖት አይመርጡ፣ አያስጨንቃቸው። ምን አገባቸው? በቃ ሴትና ወንድ ከሆኑ ለስሜታቸው መዳራት ነው። እንደገና ደግሞ እድሜ ራሱ አይገድባቸው። በቃ ለምን ሴቷ 20 ዓመት 40 ዓመት አትበልጠውም? ለምን ወንድየው 40 በ80 አይበልጣትም? በቃ ለስሜቷ ስትል ለስሜቱ ሲል ይገናኛሉ፣ ይገጣጠማሉ እና የሚወለደው ልጅ አያሳስባቸው። ቤተሰብ ምን ይለኛል አይሉ። መድኃኒዓለምን እኔ አሁን ሶሻል ሚዲያ ላይ ማለት ነው እንደ ሌሎቹ ፌመስ መሆን አቅቶኝ አይደለም። የሚጠበቅባችሁ ምንድን ነው? ካሜራ ትገዛላችሁ፣ አንድ ካሜራማን ትቀጥራላችሁ፣ ከዛ እንደፈለጋችሁ መጨመላለቅ ነው። ግን እግዚአብሔርን የሆነ ቪዲዮ እችን የማወራትን ቪዲዮ ራሱ እናቴ እንድታይብኝ አልፈልግም። የእውነቴን ነው። አንዳንዴ አላስፈላጊ የሆነ ነገር ከተናገርኩስ እናቴ ትከፋብኛለች። እናቴ አባቴ ነው የምለው። በእውነት ነው የምላችሁ። መጀመሪያ ለቤተሰቤ ነው ጥንቃቄ የማደርገው። ለምን መሰላችሁ? ቤተሰብ አሳዳጊ የበደላት ይባላል። ከእናንተ አልፎ ቤተሰብ የመሰደብ ቤተሰብ የመናቅ ነገር አለና በእናንተ ማንነት ውስጥ በእናንተ ስነ ምግባር ውስጥ ማለት ነው ቤተሰብ ነው የሚታየው። የቤተሰብ ነገር ነው የሚታየው። ስለዚህ እናቴን እኔ ማስከበር ስለምፈልግ ማንም ሰው በእኔ የተነሳ እንኳን እንዲዘቀዝቃት እንኳን እንዲሰድባት ቀና ብሎ እንዲያዩብኝ አልፈልግም። እና ፍቅር ግን አሁን የተረዳሁትን ነገር ልንገራችሁ። ልጇን ይዘቀዝቃሉ፣ ይሰድባሉ። ገና በትንጥዬ እድሜዋ እሷን ይዘቀዝቃሉ፣ ይሳደባሉ፣ እናቷን ሳይቀር ይሳደባሉ። እና እች እናት ዛሬ ማንም ሰው ተነስቶ ከመሬት ተነስቶ እግዚአብሔርን ነው የምላችሁ። እኔ ፍቅርን መናገር ካለብኝ እስከ ጥግ እናገራለሁ እንጂ ስለ ልጅቷ ስለ እናትየዋ ምን አገባኝ ብዬ ሀሳብ ልሰጥ እችላለሁ። ግን እንደኔ የማያስብ ደግሞ አለ። እቺ አሳዳጊ የበደላት እቺ ነውረኛ ሴት ምናምን ተብላ ደግሞ የፍቅር እናት ተዘግዝቃ ትሰደባለች። እና ድጋሚ ደግሞ የተረሳ ያለቀ የወደቀ እንዴ ከኤፍሬም እንኳን እኮ እኔ እንጃ አላቅም። እኔ ሲጀመር እውነተኛና ትክክለኛ ታሪካቸውን ፈጣሪ ነው የሚያውቀው። እኔ ግን እዚህ ጋር ከካሜራ ጀርባ ስለሚሆነው ነገር አይመለከተኝም። ካሜራ ላይ ለወጣው ነገር ግን አወራለሁ። እና ከስንቱ ሰው ጋር ነው አብራ የሆነችው? ከስንቱ ሰው ጋር ነው ስለ ፍቅር የተጫወተችው? እስኪ አብርሽ ራሱ ከስንት ሴት ነው የስንት ሴት ነው ህይወት ያጨለመው? እና አሁን ፍቅርስ ተመልሳ መጣ የዚህ ፍቅር ተጠቃሚና በቃ አስፈላጊ ሴት ትሆናለች ወይ የሚለው ነገር እኔ ልንገራችሁ ቁርጡን ማለት ነው አይሆኑም በጭራሽ ማለት ነው። ፍቅርና አብርሽ ለአንድ ወር ለሁለት ወር እሺ አብሯት ሊሆን ይችላል። ያልጨረሰው ነገር ስላለ ነው ተመልሶ የመጣውና ደግሞ ምን አለ መሰላችሁ ዩቲዩብ ላይ ስታይኝ ምናምን በቪዲዮ ምናምን ስታይኝ በቃ ተሻፍጂ ነበር አይደል፣ በቃ እኔን ትመኝ ነበር አይደል ምናምን ብሎ እያወጣጣት ማለት ነው። በቃ አብርሽ ሁሌ ተፈላጊ ነው። በቃ ራሱን ምን አድርጎ እንደሚስለው ምን አድርጎ እንደሚያስበው ታውቃላችሁ። እኔ አልፈርድብም። እግዚአብሔርን አብርሽ ይመቼ። በቃ አንተ የፈለግከውን ነገር አድርግ። በቃ ምድር ላይ ላለው ሰው ሁሉ ማሽቃባጭ ነው፣ ጉረኛ ለሆነ ሰውም ሁሉ ማሽቃባጭ ነው። ይመቼ። እኔ ካንተ ጋር ጸብ የለብኝም። አንተንም ከዚህ በኋላ እንደዚህ አደረክ እንደዚህ አደረክ እያልኩ የምወቅስበት ነገር የለም። ምክንያቱም ሴት እዚህ 3 ሴት አደርድረህ የፈለከው ማማረጥ ትችላለህ። ከፈለከም ከሶስቱ ጋር መሆን ትችላለህ። መፍት ነው አንተ። ምክንያቱም ሴቶቹን ካንካ እያሉ በሄድክበት ሁሉ እንደ ጅራት እየተከታተሉ ስለሆነ እኔ ያንተ ነገር አይደለም የሚያስጨንቀኝ። ግን ሴቶቹ ክብራችሁን የጥላችሁት ነው። ነውራችሁን እንደው ቅርጥፍ አድርጋችሁ በልታችሁታል። መድኃኒዓለምን እንዴት ነው በዚህ ልክ እንዲህ በቃ ይሆናላ ልቅ ልትሆኑ የቻላችሁት? መቼ ነው የጀመራችሁት? የትኛው ትውልድ ነው በዚህ መንገድ ያሳደጋችሁና? ፍቅር ትናንትና እኔ በቃ ራሴን አውቄ የምኖር ሴት ነኝ ምናምን ብለሻልና አብርሽ ሁሉ ነገር ካረገሽ በኋላ እሺ ምንም አላረገሽም እንበል። የበፊቱ ህይወት ይቅርና ያለፈው ነገር ይቅርና አሁን ላይ ከሩታ ጋር ያለውን ነገር እያወቅሽ በቃ አንተ አንድ ወልዳል እኔ አንድ ወልጃለሁ ፒስ በቃ ይመችሽ ይመች። ኧረ ተይ በእናትሽ ለካ እውነትሽን ነው። ጥሩ ነው። ለማንኛውም ግን ከፉፉ ጋርም ያ ሁሉ መከራ አሳልፋችሁ ያ ሁሉ ችግር አሳልፋችሁ አንድ ላይ አልሆናችሁ እንኳን አይደለም ይሄ ነገ ጥሎሽ ለሚሄድ ወንድ ማለት ነውና ፍቅር እንዲህ ባጭር ጊዜ እኔ መድኃኒዓለምን የቀረ ትዝታ ያለፈ ትዝታ ትውስታ ሊኖርብሽ ይችላል። አይ ነው ግን ደግሞ ያ ያለፈ ታሪክ እንጂ ለነገሽ ህይወትሽ ጠቃሚ ነው ብዬ አላምንም። በሰዓቱ ጥሩ ጊዜ ያሳልፋችኋል አለቀና ሩታና ሄርሜላ ዛሬ እንግዲህ ፍቅርን ብዙ ነገር ለማድረግ እያሰቡ ነው ያሉት። ግን እናንተ ራሳችሁን የምታስከብሉ ልክ እንደ ሸቀጥ መድኃኒዓለምን የሆነ ሀገር አይታችሁ ከሆነ ሴቶቹ ቆንጆ ሆነው ገበያ ላይ ይወጣሉ። ልክ ሰዎቹ እህል ምናምን ድንች፣ ሽንኩርት ይዘው ቁጭ እንደሚሉት ገበያ ውስጥ ልክ እነዚህም ሴቶች ይቀመጣሉ። ከዛ ወንድ እየመረጠ ይወስዳቸዋል ማለት ነው። የሚፈልጋትን ሴት ያይና መርጦ ይወስዳል። እንደዚህ አይነት ባህል አይታችሁ ከሆነ አላውቅምና እኔ አይቼ ነው ያወራኋቸውና አሁን ሩታ ሄርሜላና ፍቅርም እንደዛ ነው እየሆኑ ያሉት። በቃ ለምሳሌ አሁን በፊት ከሩታ ጋር እያለ
ሄርሜላ ጋር ነበር አይደል ማለት በቃ ከሄርሜላ ጋር ሆኖ ሩታን ትቷት ነበር። ከዛ ሄርሜላ ማንንም ሰው እንዲደርስብህ ማንንም ሰው እንዲነካ አልፈለግም ምናምን ብላ ልክ በቃ ከነመፈጠሯ እንዲረሳት ሩታን እየሞከረች ነበረ። ከዛስ አሁን ደግሞ ዋናዋ ደግሞ መጣችና ፍቅር ደግሞ ሁለታችሁ በቃ በአንተ እንዲመጡብኝ አልፈልግም አንተ ከፈቀድክልኝ በቃ ምናምን ብላ ደግሞ ፍቅርም እንግዲህ ሌላ ታሪክ ውስጥ ገብታለች እና አይ ነው ይሄ ነገር ድራማ ሊሆን ይችላል ላይሆንም ይችላል፣ አይመለከተኝም። እሱ ድራማ ሰራችሁም አልሰራችሁም ለእናንተ ነው። ግን እኔ ይሄ ነገር ምንድነው አስተማሪነቱ ማለት ሶሻል ሚዲያን በእርግጥ አብርሽ እኔ ባንተም ማልፈርድበት ምክንያት ወይም ሴቶቹ ሌሎቻችሁ ማልፈርድበት ምክንያት ለምን መሰላችሁ? አንዳንዴ ሰው እያያችሁ ነው አይደል? የሚያየውና የማያየውን ነገር እያያችሁ ነው። በቃ እንደዚህ በቃ ሴት ከዳት፣ ዋሻት፣ ጠላት፣ እንደዚህ ተጣሉ፣ ተደባደቡ በወንድ እንደዚህ ሲባል ነው በቃ ዩቲዩቡም የሚደራውም ዩቲዩቡም ቪው የሚጨምረው። ለማንኛውም ይመቻችሁ። ግን ደግሞ ፍቅርም ሩታም ሄርሜላም እንደው ንግድ ነውራችሁን ደብቁ። በቃ ነውር ጌጡ አትሆኑ። ነውራችሁ ጌጥ ሊሆን አይገባም። የእውነቴን ነው። የራሳችን ባህል አለን እንዴ። ማፈር ቀረ እንዴ? መሽኮርመም ቀረ እንዴ? እናቴ ትሙት ማፈር ራሱ ባህላችን ነበር እኔ እስከማውቀው ድረስ እና እኛ ቪዲዮ ሰርተን እንደዚህ ለፍልፈን ምናምን እናልፋለን። ምንም ኖርማል ነው። ግን የእናንተ ህይወትስ ነገ ከነገ ወዲያ የሚያገባሽ ወንድ እኔ እዚህ ጋውን የሩታምና የአብርሽ ህይወትም ትክክለኛ ነገሩ እየታየኝ አይደለም። የሄርሜላም ጉዳይ ትክክለኛ ነገሩ እየታየኝ አይደለም። የፍቅርም ነገር ትክክል እየታየኝ አይደለም። እና ምን አለ አብርሽ ትናንትና በቃ የተመልካችን ፍላጎትም ነበር አብረን እንድንመጣ ይጠብቁ ነበር ይፈልጉ ነበር አልክ። እኛ በእርግጥ ፍቅርን ብታስተምሩን ከናንተ እኛ ስንከታተላችሁ የነበረው ጥሩ ፍቅርን እንድታሳዩን በትዳር ውስጥ በፍቅር ውስጥ መጣላት መጋጨት እንዳለ ሆኖ ደግሞ በዛ በመሀል ደግሞ ጣፋጭ የፍቅር ጊዜያቶችን እያሳለፋችሁ ጣል ጣል እያረጋችሁልን እኛም በእናንተ ደስተኛ ሆነን ሀሳብ እየሰጠን እንድናልፍ እንጂ እንዲህ መርህ የለቀቀ ቀይ መስመር ያለፈ የወጣ የወረደ በቃ ሴት ልጅ ለንግድ ለሸቀጥ እንደቀረበች አብርሽ መራጩ ነው፣ ሩታ ሄርሜላ ፍቅርም ተመራጩ ነው። እዚህ ጋር ሲቀርቡ እንደማየት የሚያሳዝን የሚያሳፍር ነገር አለ ብዬ አላምንም። ግን ሴቶቹ ቡዜ ስስኪን ነው። ቡዜ ደግሞ ይህንን ቪዲዮ ስታይ ወይም ደግሞ አብርሽ በዚህ ውሳኔው ምን አይነት ምላሽ ልሰጥ እንደምትችል ለማየት ጓጓው። ምን አይነት ምላሽ ይኖራታል? በቃ ከዚህ በኋላ ሙሉ በሙሉ ሩታን ከአብርሽ ህይወት ማስወጣት ነበር የፈለገችው። አስወጥታ ሄርሜላን ማስገባት ነበር የፈለገችው። አብርሽ ደግሞ እንግዲህ ሩታን ከህይወቱ አስወጥቶ ሄርሜላን ሊያገባ አልቻለም። ወደ ፍቅር ተመልሷል። ሶ ቡዜ ይሄንን ነገር ስታይስ በምን አይነት መንገድ ልትቀጥል ትችላለች? ኦፍኮርስ እናውቃለን ከፍቅር ጋር ያለፈ ታሪክ ነበራቸው። ግን ከዛ በኋላ ስንት ታሪክ ተፈጥሮ ወይ ጉድ! እኔ በጣም ገረመኝ። ለማንኛውም ሁሉም ነገር እንግዲህ ለበጎ ነው። ግን ለትውልድ እያሰባችሁ ብትሰሩ የተሻለ ነው ብዬ ነው ማምነው። ፍቅር ደግሞ በዚህን ያህል ደረጃ አትደሳሰች። ሎተሪ አልደረሰሽም ወይ ዳይመንድ አላሰርሽም ዳይመንድ አልያዝሽም ምናምን ነገር ከአብርሽ ጋር ነው የሆንሽው። እንዴት እንደሚንቅሽ እያየሽ ነው አይደል? ካሁኑ እግዚአብሔርን ነው ብላችሁ እሷ ብቻ እንደምትፈልገው እሷ ብቻ እንደምታፈቅረው በቃ ለምን ስሜትሽን አትነግሪኝ ምናምን ሁላ ይላል ማለት ነው። በቃ እንደዚህ አፈቅር ነበር እንደዚህ በቃ ያላንተ እኮ ሰው ታይቶኝ አያውቅም ያላንተ እንደዚህ። በነገራችን ላይ በእኛ ሰፈር ያበደ ሰርግ እያለፈ ነው። መኪና ክላክስ እያደረገ ነው። ከረበሻችሁ ሶሪ እና ብላ በቃ ስለሱ እንድታወራ ያለፉትን ወንዶች እያጥላላች ያለፉት አብሯት የነበሩት እንደው ኤፍሬም ሳይቀር እኮ አብሯት የነበረ ሰው እኮ ነው እናንተ። በኢየሱስ ክርስቶስ ስም እንደው ግን እናንተ እንደው ሃይማኖት እንደው አለ ግን እንደው ኢትዮጵያ በቡታጅራ ዩቲዩበሮች በተለይ እንዴ ከአብርሽ ጋር ሸሸ ገዳሜ ስትል ቆይታ ከአብርሽ ጋር ቆይታ በኋላ ላይ ከአብርሽ ጋር ሙሉ በሙሉ ስትለያይ ከሌላ ወንድ ጋር ከሌላ አለች። መጨረሻ ላይ ደግሞ ከኤፍሬም ጋር ሆና ዋና ውስጥ ምናምን እየዋኙ ስንት ታሪክ ስንት አሳለፈው ዝም ብለን አልፈናል አይደል እንዴ? እንደው የትኛው ሃይማኖት ነው በዚህ ልክ? አሁን ደግሞ ልክ ሁሉ ነገር ሲቆጭና ሲበቃ ደግሞ ወደ አብርሽ ደግሞ ተመልሳ መጣለች። ሁሉ ነገር ሲያልፍና ህይወት እኮ አንዴ ናት። እዚህ ምድር ላይ አንዴ ነው የምትኖሩትና ሌላ ያለፈው ህይወቴን የማስተካክልበት እድል ስጠኝ ብትሉት የሚሰጣችሁ ፈጣሪም የለም። አይሰጣችሁም። እችን የተሰጣችሁን እድል ወይ ደግሞ እችን የተሰጣቻችሁን እድሜያችሁን በአግባቡ ካልኖራችሁ በአግባቡ መኖር ካልቻላችሁ አይሰጣችሁም እና በቃ እኔ እንጃ ያሁኑን እያስተካከላችሁ ብትሄዱ እና ፍቅር ደግሞ ለእናትሽ እንደው ለልጅሽ ምንድነው የምታስተምሪያት?
በእውነት እናትሽ እርግጠኛ ነኝ ቲክታክ ላይ ተዘግዝቃ መሰደቧ አይቀርም። እግዚአብሔርን ከዚህ በፊትም በቃ በጣም አዝና ከፍቷት እንደነበረ ፍቅር ራሱ ስታለቅሽ ነበር። ታዲያ እናትሽን ሰው ወዳጅ አለሽ፣ መድኃኒዓለምን እስከ ጥግ ድረስ የምንወድሽ ለአንቺ መልካም ነገር የምናስብ ሴቶች አለን ሁላችንም እና በዛ ልክ ያከበረሽን ህዝብ ደግሞ ዝቅ እንዲያደርገው ያንቺ ተግባር ያንቺ ስራ ነው። ስለዚህ እኔ አሁን ዋና ሀሳብሽ ለምንድን ነው የመጣሽው? ምን ልታስተላልፊ ነው ካላችሁኝ፣ አንደኛ ሴቶቹ ክብራችሁን አስጠብቁ፣ ነውር ጌጡ አትሁኑ ለማለት ነው። ለሶስቱም ሴቶች መልእክት ለማስተላለፍ ነው። አብርሽንም ለናገር ፈልጌ ነበር፣ ግን መጡበት እንጂ አልሄደም። በቃ በሄደበት በሙሉ ከስር ከስር እያሉ እየተከታተሉት ያሉት እነሱ ስለሆኑ እኔ እዚህ ጋር አፌን ሞልቼ እሱን የምናገርበት የምሳደብበት ወይም የማይተችበት አቅም አለኝ ብዬ አላስብም። ግን አብርሽ አሁንም እንኳን አይደለም ለሶስቱም ሴቶች እንደማይጠቅምና እንደማይሆናቸው ይሄ ልጅ በቃል በቃል ተናግሯል። በቃ ትዳር የሚባል ነገር አልፈልግም። አሁን ፍቅርስ ሴት አይደለች እንዴ? አብረው መጣቻ። አንድ ሴት አንድ ሰው በዚህ ምድር ላይ ጤነኛ ከሆነ ትዳርን መያዝ ማግባት መውለድ አይደለ እንዴ እቅዱና ሀሳቡ ተስፋው? ከዛ ውጭ ሌላ ምን አይነት ኑሮ አለ ኢትዮጵያ ውስጥ እንዲህ የተደበቀ? ወይ ደግሞ በቃ ይሄን ያለው ግን በቃ እኔ ትዳር አልፈልግም ብሎ ፍቅር ጋር መምጣት ምን ማለት ነው? ነው ፍቅርም እንዳንተ ትዳር ማትፈልግም በዋለችበት አድራ በቃ እንደፈለገች ነው መሆን የምትፈልገው? አልገባኝም። እና ሀሳባችሁን ግልጽ ብታደርጉ ደስ ይለኛል። ግን እስኪ ሄርሜላና ሩታ ፍቅርን ደግሞ ምን ሊሏት እንደሚችሉ እንደምታውቁት ያው ሩታና ሄርሜላ ተስማምተዋል። ቡዜማ እንደዛ አልጋ አስታረቃቸው ምናምን አብርሽ ሄርሜላን እንዲመርጥ ደፋ ቀና ስትል ነበረ። እግዚአብሔርን እኔ በጣም ነበር ሳቄ የመጣው። እንደው የእውነቴን ነው የምላቸው። አሁን ግን እስኪ ፍቅርን መርጦ የእውነት ሌላ ሴት እንዳለች አውቃ አይታት ምን ልትል ትችላለች? አብረን የምናየው ይሆናል። እሱ ከምንም በላይ ያው ሩታና ሄርሜላ እንደለመዱት መጨቃጨቅ ነው። በቃ ኝኝኝኝኝኝኝ ነው የሚሉት። ግን ገደል ግባ ብለው ጥለው መሄድ ይችላሉ። በነገራችን ላይ በዚህ ሰዓት ገደል ግባ ሁለታችሁም የራሳችሁ ጉዳይ ብለው ጥለው መሄድ ይችላሉ። ግን ታያላችሁ፣ ይነፋረቃሉ፣ ይንፎቃፎቃሉ። ታያላችሁ። ጆ ምን አለች በሉኝ። በቃ ሴት ተራክሷል። የምሬ ነው ልንገራችሁ። ወንድ ውድ ነው። ካልጠፋ ወንድ ስንት ወንድ እየሞልቶ ከስር ከስራችሁ የሚል ወንድ ጠፍቶ፣ በተለይ ሄርሜላ እግዚአብሔር አሁን አንቺ ወንድ አጠሽ ነው አብርሽን በዚህ ልክ የምትከተዩ። ፍቅር እንዳትኝ፣ ይቅርታ አድርጊልኝ። እኔ ያን ሰው ላፈቅረው ልከተለው የምችለው የሆነ ነገር ሲያሳየኝ ነው፣ የሆነ ፍላጎት ሲኖረው ነው፣ የሆነ ክብር ሲኖረው ነው ለኔ እንጂ እንዲያጥላላኝ እንዲ እንደ ሸቀጥ ከሴቶች ጋር እያወዳደረኝ እያነጻጸረኝ ማንን ልምረጥ ብሎ እየጠየቀኝ ባናተ ተተከል ብዬ ነው ጥዬ የሚለውና ፍቅር ደግሞ አንቺ አሁን እነ ሩታን በማሸነፍሽ ወይ ደግሞ ከሁለቱም ጋር ሳይሆን አንቺ ጋር በመምጣቱ ደስተኛ ልትሆኚ ትችላለሽ። ነገም ታያለሽ ሌላዋን ሲያገኝ ጣል ርግፍ አድርጎሽ ጥሎሽ ነው የሚሄደው። ለማንኛውም በማታው ቪዲዮ ተመልሰን የምንገናኝ ይሆናል። እናንተስ እስኪ ይህንን ቪዲዮ በአጠቃላይ ምን ትላላችሁ? የፍቅር መምጣት የሄርሜላና የሩታ መጨረሻሽ ምን ሊሆን ይችላል ብላችሁ ታስባላችሁ? በማታው ቪዲዮ እስከምንገናኝ ኮሜንት እያስቀመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ የኔ ምርጣ ምርጦች ማለት ነው የኔ ውዶች።